የተወደዳችሁና የተከበራችሁ የሉሚያ ቤተሰቦች እንግዲህ ዘንድሮ ለ20ኛ ጊዜ የሚከበረውን የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን በዓል በሰላም አደረሳችሁ አደረሰን እያልኩኝ የዘንድሮውን በዓል ለየት የሚያደርገው እንደሚታወቀው የጨለማን ጉም ገፎ የተስፋን ፀሐይ ይዞ የመጣ የዘመን ዘመናት የአባቶቻችንን ቅኔ የፈታና የሐዘን እንባውን አራግፎ የተስፋን ውሃ ማፍሰስ የጀመረውን የታላቁን የህዳሴ ግድብና ሌሎችንም ታላላቅ ፕሮጀክቶች ባስመረቅንበት ማግስት በመሆኑ ይህንን በዓል ለየት ያደርገዋል። በዚህ ፕሮግራም መሰረት የትኛውን ፕሮግራም ሲጀመር በዚህ መልኩ በአባቶች ምርቃት በአባቶች ዱዓና አባቶች ዱዓ ያደርጋሉ፣ ስለ ሀገር ይጸልያሉ። እንግዲህ ወደ እነሱ አመራለሁ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይል አሚን አልመብዑስ ረሕመተን ሊልዓለሚን አማ ባዕድ ኑሐይይኩም ቢተሂየቲል ኢስላም አህለን ወሰህለን ፊ መዲነቲ ወራቤ። እንኳን ደህና መጣችሁ በወራቤ ከተማ በስልጤ ርዕሰ ከተማ ዋና ከተማ እንኳን በሰላም ሁላችሁም ገባችሁ እያልኩ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ። አሚን በሉ። አሚን። አልተሰማኝም። አሚን። አላህ ይቀበለን። አገራችን ሰላም አላህ አድርግልን። በሰላም ወጥታችሁ በሰላም ለዓላማው ደርሳችሁ ተሳክቶ በሰላም አገራችሁ አላህ ይመልሳችሁ። ያ አላህ ድህነት ይጥፋ፣ አገራችን ወደፊት ትሂድ። ያ ረቢ ክልላችንም ዞናችንም ኢትዮጵያን የሰላም አገር አላህ አድርጋት። እናንተ ለሃያኛው የብሔር ብሔረሰቦች ተሰብስባችሁ ከየአገር መታችሁ በጣም ደስ ብሎናል። አላህ ያስደስታችሁ፣ አላህ ያስደስታችሁ። እንግዲህ አገሮችን ለመጥቀስ ሊሆን ሊቀር ይችላል። ከመላው ክልላችን የመጣችሁ እንኳን ደህና መጣችሁ። አላህ በሰላም አቆያችሁ፣ መጥፎ ነገር ይከለክልልን። ያ ረቢ ይሄ ደስታ በአመት አመት የሚመላለስ አላህ አድርገው፣ አላህ አድርገው። ኢትዮጵያን ለመጥፎ የሚፈልጋት አላህ አደብ ይስጣው፣ አደብ ይስጣው። ግድባችን እንዳለቀ ወደባችንም ይመለስ። ያ ረቢ አገራችን ሰላም ይስፈን። በየክልል ያለው አንዳንድ ኮሽኮሽ ያለ አላህ ሰላም ያድርገው። ያ ረቢ እስልምና ምርጫ በሰላም አጠናቀናል። የመንግስት ምርጫ በሰላም ይጠናቀቅ። ያ ረቢ አገራችን ዴሞክራሲ ከሆነ አገር ተርታ አንደኛ አላህ ያርጋት፣ አላህ ያርጋት። ድህነትን አላህ ያጥፋልን። ልጆቹ ሴቱም ወንዱም አዛውንቱም ሽማግሌውም የሃይማኖት መሪም ሁሉ አላህ ይጠብቀው። አላሁመ ሰሊ አበይ ለወገሬት መጣሙ ለዚህ ቦታ የደከሙ ለዚህ ክብር ያበቁን የመንግስት አካላት የሃይማኖት አባቶች ሁላቸውም ኢትዮጵያ የምትመስል ስልጤ ማለት አንድነትን የምታከብር አንተ ሙስሊም ነህ አንተ ክርስቲያን ነህ ሳይል በፍቅር በሰላትም ጊዜ በዱዓም ጊዜ በጥምቀትም ጊዜ አብረን የምንከባበርባት ውድ ሀገራችን ስልጤን መታችሁ አይላይሳቸው አዳር አይላይሳቸው። እንዲህ የሚለው ደግሞ መሸነፍ ነው። አንድ ላይ የሚያዘው በራስ በያላችሁ በሚተቆ ታሪፍ ማን ያለቀቀኝ ታሪፍ ምን ያለቀቀኝ አላህ የብሔር ብሔረሰቦች ቀን በልዩ ሁኔታ በክልላችን ለማክበር ሰፊ ዝግጅት ስናደርግ ቆይተናል። ይህ ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በአዲስቷ የብልጽግና ተምሳሌት በሆነችው ማዕከላዊ ኢትዮጵያ ክልል የሚከበር መሆኑ የሚታወቅ ነው። ዞናችን ይህንኑ በማስመልከት የተለያየ ፕሮግራም ስናደርግ የቆየን ሲሆን ዞናችንን ለመግለጽ ያክል ስልጤ ዞን ከአዲስ አበባ 172 ኪሎ ሜትር ላይ የሚገኝ ዋና ከተማችን ወራቤ ስትሆን ዞናችን ከኦሮሚያ ከጉራጌ ዞን ከኦሮሚያ ብሔራዊ ክልላዊ መንግስት ከጉራጌ ዞን ከሀዲያ ዞን ከሀላባ ዞን የሚዋሰን ሲሆን ሀገራችን በልዩ ሁኔታ በሁሉም አካባቢዎች
ተበትኖ የሚኖር ህብረተሰብ እንደሆነ እናውቃለን። የህዝብ ብዛታችን ወደ 1.4 ሚሊዮን ሲሆን በ10 ወረዳዎችና በ5 ከተማ አስተዳደሮች በልዩ ሁኔታ ዞናችንን ለማልማት ሰፊ ንቅናቄ እያደረግን እንገኛለን። እንግዲህ ሀገራችን ምድረ ቀደምት በሁሉም የታደረች ለሁሉም የምትተርፍ በህብረ ብሔራዊነት ያጌጠች በሁላችንም የምትገነባ በአጭር ጊዜ ውስጥ በብልጽግና ታላቅ ሀገር እንደምትሆን ሙሉ እምነት አለን። ይህን ቀን በጋራ ስናከብር ለህብረ ብሔራዊ አንድነታችን፣ ለጋራ ትርክታችን ግንባታ፣ ለሀገራዊ መግባባት ትልቅ አስተዋጽኦ አለው። ይህ በመሆኑ በተለያየ ኩነቶች ከወረዳ ጀምሮ የብሔር ብሔረሰቦችን ቀን ስናከብር ቆይተናል። አንድነታችንን ለማረጋገጥ የጋራ ትርክታችንን ለማጽናት ይህ በቀጣይ የቱሪዝም መስህብ ሆኖ እንዲቀጥል እና በጋራ ሰርተን እቺን ሀገር ለተሻለ ለማድረስ በጋራ ተክተን እንስራ። እንኳን ደህና መጣችሁ። ጥሩ ጊዜ እንደሚሆን ተስፋ አለን። በጣም አዲስ ከተማ ናት። 22 ዓመቷ ነው። በ22 ዓመታ ከ110,000 በላይ ህዝብ የሚኖርባት በ17,000 ሄክታር መሬት ያረፈች በፈጣን እድገት ተምሳሌት የሆነች ሀገሪቱ የብልጽግና ተምሳሌት ለማድረግ በርትተን እየሰራን ነው። እንኳን ደህና መጣችሁ፣ እንኳን ደህና ቆዩልን ለማለት ፈልጋለሁ። አመሰግናለሁ። እንኳን አደረሳችሁ፣ እንኳን አደረሰን። የተወደድኩም የታበድኩም የኢትዮጵያ ኡመት ለኮያ ዘማነኛ የብሔር ብሔረሰብ አበይ አጀጀሙ ሀበይ ሀጀጀነ ሉሚያ ቲዩብን ላይክ ሰብስክራይብ አድርጉ።